እየሮጠ አባዬ አዎ በጎች ናቸው የሚሸጡትን ዋጋቸውን አጣርቻለሁ አሁን ብንከፍላቸው ራሳቸው እዚህ እንደሚያመጡ አሳምኛቸው ነው የመጣሁት ብሎ ሁሉም ጥያቄ መልስ አቀረበለት። ወደ ትልቁን ልጅ ውስጥ ዞራውና አሁን ትኩረቴን ሁሉ ጊዜ ወደ ትንሹ ልጅ እንደማረግ ገባህ ለምን አለ። ለምን እንደሆነ ገባህ አባቴ ገብቶኛል አለ። ሁለት ልጆች መካከል ያለው ልዩነት ምንድን ነው? የትኛው ተፈላጊ የሆነ ይመስላችኋል? ትንሽ ነው። ለምን ሙሉ ነው አይደል? እሰይ የልብ ያደርሳል። ልክ ነው አይደለም? አንድ መስሪያ ቤት ብቀጠር የሚያሰሩኝ ሰዎች የሚፈልጉትን ነገር አስቤ ራሴን አዘጋጅቼ ራሴን አሻሽዬ ሁሉም ነገር ዘግቼ ስሰራና ግድ የለሽ ሆኜ አገኘሁትን እየሰራሁ ቁጥ እየተውኩኝ ስሰራ አንድ አይነት ነው። አልሰማሁም አይደለም? ከዛ በኋላ ቤቴ ገባሁ። ጌታ ሆይ ለምንድነው የማይቀበሉ? ለምንድነው እኔ ትኩረትማ ለምንድነው ገንዘብ ጭማሪ የማያደርጉልኝ? በጌታ ስም ገንዘቤን የያዘ ይወጋ ብል ይወጋል። የራሴን ገንዘብ የወጋሁት ማን ነኝ? ራሴ ነኝ። አላስለጠንኩም ራሴ። ግልጽ ነኝ። ኃላፊነትን አልተወጣሁም። ቅድም ብለናል። በጸሎት የሚሰራል አላልኩም አይደል? እየጸለይን ደግሞ ኦርጋናይዝ በማድረግ የምንሰራው አለ። እየጸለይን እያደራጀን ራሳችን በማሻሻል የምንሰራው የህይወት ልቀት ስንል የምናወራው ስለዚህ አይነት ጉዳይ ነው። እግዚአብሔር ሙሉ ያደርጋችሁ። እግዚአብሔር የመሻሻዩን መንገድ ያሳያችሁ። ውጡና ተሰማሩ። እግዚአብሔር ያሳደጋችሁ። እግዚአብሔር በገንዘብ ይባርካችሁ፣ በጤንነት ይባርካችሁ። ኧረ ተው። እግዚአብሔር በማህበራዊ ህይወት ይባርካችሁ። የተጽዕኖ ሰው ያደርጋችሁ። በጥሬ ማንን ነው የምገነባው? ሁላችሁም በሉ። የሚቆነጠጥ ሰው የታየኝ ነው። አሁን ትቆነጠጣለህ። በጥሬ ምን እየገነባው ነው?